እሺ ክቡራንና ክቡራት ተከበራችሁ ተሳታፊዎች በዚህ መድረክ ላይ ሐሳቤን በርቀትም ቢሆን እንዳስተላልፍ እድል ስለሰጠኝ አመሰግናለሁ። በዚህ ጽሁፍ ማቀርበው ሐሳብ የመገናኛ ብዙሃን ሚና በትግራይ ህገ መንግስታዊ ስርዓት የህግ ልዕልናና የሰላም ግንባታ የሚል ነው የተሰጠኝ። የሆነ ሆኖ እኔ ከራሴ ሐሳብ በመነሳት በትግራይ ሰላምን ህገ መንግስታዊነትና የህግ በላይነት ለማስፈን የመገናኛ ብዙሃን ሚና ከስቴት ኦፍ ኤክሰፕሽን ፒስ ቢልዲንግ እና የሰላም ግንባታና ፓቶክራሲ ጽንሰ ሐሳቦች አገናኝቼ እንደሚከተለው ሐሳቤን ለማስፈር ሞክራለሁ። መጀመሪያ ከመግቢያው ለመነሳት የመገናኛ ብዙሃን እንደተለመደው በዲሞክራሲያዊ ስርዓት በዲሞክራሲ ውስጥ የአራተኛው የመንግስት አምድ ተብለው ይጠራሉ። ይህ የሚሆነው የተሰጣቸው ሚና ዜና ስለሚያስተላልፉ ብቻ ሳይሆን ስልጣንን ስለሚቆጣጠሩ፣ ህዝብን ስለሚያሳትፉ፣ የህዝብ ውይይት ስለሚፈጥሩ፣ የህዝብ ጥቅም ፍላጎትና መሰረታዊ መሻትን ከምንም ነገር በላይ ስለሚወስዱ፣ ይህ ሁሉ ሲሆን ደግሞ የህግ የበላይነትና ህገ መንግስታዊነት እንዲጠናከር ስለሚሰሩ ነው። ይህ የሚሆነው ግን በመደበኛው የህገ መንግስታዊ ስርዓት አሰራር ሂደት የተሟላበትና መደበኛነት ባለበት ሁኔታ ነው። ይህ ባልሆነበት ሁኔታ ጥያቄው የሚነሳው ግን ዛሬ በትግራይ ላይ ያለው ሁኔታ መደበኛ ህገ መንግስታዊነት በሌለበት፣ የህግ የበላይነት የማይከበርበት፣ ከጦርነት ወጣን ተብሎ ወደ ሌላ ቀዝቃዛ ጦርነት የተገባበት፣ እንዲሁም የጦርነት ተጽዕኖዎች በህዝቡ አስተዳደሩ በጠቅላላ ማህበረሰቡ ውስጥና በፖለቲካዊና በተቋማዊ አሰራር ውስጥ የራሱ ተጽዕኖ በመፍጠር ጦርነቱ በእነዚህ መዳዮችም የቀጠለበት ሁኔታ በመሆኑ የሚዲያን ሚና ስናስብ ከዚህ ከመደበኛው አስተሳሰብ ወጣ ብለን እንድናይ እንገደዳለን። ስለዚህ የዚህ ጽሁፍ መሰረታዊ ስነሞጎት የሚዲያ ሚናን ለመገምገም መጀመሪያ ከህገ መንግስታዊነት እንዴት ይገነባል ብለን ሳይሆን ትግራይ አሁን ካለችበት ልዩ ሁኔታ ወይ ደግሞ ስቴት ኦፍ ኤክሰፕሽን ወደ ህገ መንግስታዊ ሁኔታ እንዴት ወይ ኮንስቲቱሽናል ኖርማልሲ እንዴት መመለስ ይቻላል ብሎ በመጠየቅ የተመሰረተ ይሆናል። ይህ ማለትም የዛሬው ፈተና የህዝቡ ህገ መንግስታዊ ግንዛቤ የንቃተ ህግ ወይ ደግሞ ተቋማዊና የዲሞክራሲ ባህል ለመፍጠር የሚደረግ ጥረት ላይ እዛ መረባረብ ሳይሆን አሁን ካለንበት የተራዘመ አስቸኳይ ጊዜ ሁኔታ ወይ ደግሞ ፐርማነንት ኢመርጀንሲ ህዝቡና መንግስታዊ መዋቅሩ አውጥቶ ወደ ህገ መንግስታዊ መዋቅር መመለስ እንዲሁም ወደ መደበኛ የህገ መንግስታዊ ስርዓትና የህግ አፈጻጸም እንዴት እንመልሰዋለን ከሚል ነገር ነው ከሚል አንጻር ነው ማየት የሚገባን። ስለዚህ ይህ ስል ምን ለማለት ነው? የመገናኛ ብዙሃን ሚናም ስናስብ ህዝቡን ስለ ንቃተ ህዝብ፣ ስለ ህገ መንግስታዊ ድንጋጌዎች፣ ስለ ዲሞክራሲ ፕራክቲስ ማስተማር ሳይሆን በተጨባጭ ህዝቡ አሁን ያለበት በትልቁ ደግሞ በፌዴራል መንግስትና በትግራይ ባለው የገዢ ቡድን ምክንያት ገብቶበት ካለው ማጥና የመከራ ሁኔታ አውጥቶ መሰረታዊ ፍላጎቶቹ አንገብጋቢ የሆኑ የመኖርና ያለመኖር የህልውና ኢሹዎቹ እንዴት አድርገን እንመልሳለን? ይህ ከማድረግ ሂደት ይህ እየተደረገም ወደ ዘላቂ ከቋሚ ኢመርጀንሲ ወይ ደግሞ ፐርማነንት ኢመርጀንሲ አውጥተን ወይ ደግሞ ከስቴት ኦፍ ኤክሰፕሽን ወይ ደግሞ ከልዩ ሁኔታ አውጥተን ወደ ህገ መንግስታዊን እንዴት መመለስ ይቻላል በሚለው ዙሪያ መመልከትን እንደሚያስፈልግ ማስገንዘብ ፈልጋለሁ። ይህን ሳደርግ መጀመሪያ ህገ መንግስታዊ ንድፈ ሐሳባዊ ቴዎሬቲካል ማዕቀፎች ወይ ደግሞ ቴዎሬቲካል ፍሬምወርኮችን አስቀምጫለሁ። አንደኛው ስቴት ኦፍ ኤክሰፕሽን እና ፐርማነንት ኢመርጀንሲ የሚሉ ሁለት ኮንሰፕቶችን ተወሻለሁ። ይህን ሐሳብ የተዋስኩት ወይ ደግሞ ስቴት ኦፍ ኤክሰፕሽን ልዩ ሁኔታ እና ቋሚ አስቸኳይ ጊዜ ሁኔታ የሚሉ ኮንሰፕቶች ሲሆኑ እነዚህ ሐሳቦች ከማን ነው የወሰድኩት? ከጣሊያናዊ ፈላስፋ ጆርጅ አጋምቤ ስቴት ኦፍ ኤክሰፕሽን የሚል መጽሐፍ አለው። ከዛ ውስጥ ነው የወሰድኩት። እሱም ደግሞ ከጀርመናዊ ፈላስፋ ካርል ሽሚት የወሰደው ነው እና እንደ አጋምቤ ገለጻ መንግስት በተለያየ ጊዜ ልዩ አዋጆችን ሊያወጣ ይችላል። ልዩ ሁኔታ ውስጥ ሊገባ ይችላል። በእነዚህ አስቸኳይ ሁኔታ ውስጥ ደግሞ ለህግ ለጊዜውም ቢሆን ሊያግድ ወይ ደግሞ ሊገደብ ወይ ሊቀንስ ይችላል። ይሄ ችግር የለውም። ይሁን እንጂ አንድ ማህበረሰብ እንደ ማህበረሰብ በማያቋርጥ የአስቸኳይ ጊዜ ሁናቴ ውስጥ እንዲኖር የምታደርገው ከሆነ ግን ምን እያደረግከው ነው? ከኖርማል ወይ ደግሞ ከመደበኛ የፖለቲካ ህይወትና የህግ ተፈጻሚነት ህይወት አውጥተህ ወደ ስቴት ኦፍ ኤክሰፕሽን ታስገባዋለህ። ይህ ስቴት ኦፍ ኤክሰፕሽን ደግሞ ያን ጊዜ ህግ በወረቀት ላይ ብቻ ይሆናል። በተግባር ግን የሚገባው የፖለቲክስ ኦፍ ኔሴሲቲ ወይ ደግሞ የአስፈላጊነት ፖለቲካ ይሆንና ይህ ሁኔታ ደግሞ ሁሌም
ቋሚ ያስቸኳይ ጊዜ ህይወት እንዲመራ ይደረጋል። ስለዚህ በፖለቲክስ ኦፍ ኔሴሲቲ ምክንያት በዜጎች ላይ ህግ አልባ ህግ ይወጣል፣ ጨካኝ ድንጋጌዎች ይፈጸማሉ፣ ሰብአዊነትን የሚቀሙ ሰብአዊነት ቀሚ የሆኑ እርምጃዎች ይወሰዳሉ፣ ሰዎች ይሰቃያሉ፣ እስከ ህይወት ማጣትም ይሄዳሉ። ይሄ ሁኔታ እጅግ በሰዎች መሰረታዊ ህይወት ነፃነት እና የህይወት ትርጉምን የሚያሳጣ ነው። ስለዚህ በዚህ ሁኔታ ዜጋው በህግ የሚጠበቅ ዜጋ ሳይሆን በጊዜያዊ የፖለቲካ ውሳኔዎች የሚሰቃይ ከውታታ ባተሌ እና ተስፋ የሌለው ይሆናል። በመሆኑም አጋምቤ ምን ይላል? ይሄ ቤር ላይፍ ነው የሚሆነው፣ ዜጋው ባዶ ህይወት እንዲኖረው የሚያደርግ ሰቅጣጭ ሁኔታ ነው ይላል። ይሄ ለምን አመጣው ካላችሁኝ፣ ምክንያቱም አሁን በተለያየ የኢትዮጵያ ክፍል እንዳለው እሱ ሌሎች ኢትዮጵያውያን ሊናገሩለት ይችላሉ። እኔ ስለ ህዝቤና ስለ ትግራይ ማውራት ስላለብኝ ትግራይ ላይ ያለው ቤር ላይፍን የሚፈጥር ስቴት ኦፍ ኢመርጀንሲን ያወጀ ስቴት ኦፍ ኤክሰፕሽን ውስጥ ያስገባ ህግ የሚመስል ግን ከህግ ውጭ የሆነ ተግባርን የሚፈጸምበት ሁኔታ ስላለ ይህን ልዋስ ችያለሁ። ለምን ተጠቀምኩበት ብትሉኝ፣ በዚህ አኳያ ሲታይ የፕሪቶሪያ ስምምነት ትግራይን ከስቴት ኦፍ ኤክሰፕሽን ወይ ደግሞ ከጦርነቱ ብቻ ሳይሆን ከነበረው ልዩ ሁኔታ አውጥቶ ወደ ህገ መንግስታዊ ማዕቀፉና ወደ መደበኛ ሁኔታው ለመመለስ ዓላማ እንኳ የነበረው ቢሆንም እንዳለመታደል ግን በፌዴራል መንግስቱ ተግባራዊ ለዚህ ተፈጻሚነት ኮሚትመንት ባለማሳየት አንዳንዴም ተንኮል በሚመስሉ ሁኔታዎች ባደረጋቸው ተግባራት እንዲሁም ደግሞ አሁን በስልጣን ላይ ያለው የትግራይ ገዢ ቡድን በፈጸማቸው ይህ ተግባራዊ እንዳይሆን በማድረግ በሁለቱ ወገኖች ምክንያት ግን ትግራይ አሁንም በስቴት ኦፍ ኤክሰፕሽን ወይ ደግሞ በልዩ ሁናቴ ያ ልዩ ሁናቴ ደግሞ ዜጋዎችን ቤር ላይፍ ባዶ እርቃኑ የቀረ ህይወት እንዲኖሩ የሚያደርግ ያ ደግሞ ምን ሆኗል? ቋሚ አስቸኳይ ጊዜ አዋጅ እየፈጠረ ሆኗል። ስለዚህ ይህን ኮንሰፕት ስጠቀምበት አስቸኳይ ጊዜ አዋጅ ብቻ ሆኖ ሳይሆን ወደ አስተዳደራዊ ቢሮክራቲክ መዋቅር ተቀይሮ ያለበት ሁኔታ ስላለ ይህን ኮንሰፕት እያያዛችሁ እንድትረዱኝ ለማለት ነው። ሁለተኛው ጽንሰ ሐሳብ አንድሬ ሎባጆቭስኪ የሚባል ፈላስፋ የሚያቀርበው ፓቶክራሲ እና ካኪስቶክራሲ የሚል ጽንሰ ሐሳብ ነው። ይሄ ደግሞ ምንን ያሳያል? ክፋት ኦር ኢቪል እንዴት ነው ኢንስቲቱሽናላይዝ የሚደረገው በአንድ የመንግስት መዋቅር የሚል ሐሳብ ያነሳና እንደርሱ አተያይ አንድ የፖለቲካ ስርዓት የህዝብን ጥቅም ከማገልገል ይልቅ የትንሽ ቡድን ፍላጎት ህልውና ለማስጠበቅ ሲሰራ የህዝብ ተቋማት ለነዚህ ተቋማት መገልገያ ሲያደርግ በዛን ጊዜ ምን ይፈጠራል ይላል። እውነት ፕሮፓጋንዳን ይተካል። ፕሮፓጋንዳ እውነትን ይተካል። ተጠያቂነት በታማኝነት ይተካል። ህግ በፖለቲካ ፍላጎት ይተካል። የህዝብ ጥቅም በገዢ ቡድን ህልውና ይተካል። በመሆኑ ደግሞ የዚህ ስርዓት የግለሰቦች ስህተት ሳይሆን የተቋማት ችግር መሆኑን ያሳያል። በመሆኑም ደካማው ጠንካራው ላይ ይነግሳል፣ አላዋቂ አዋቂውን ይመራል፣ ፈሪ ጀግናውን ይገዛል፣ ዋሾ ሐቀኛውን ይቆጣጠራል። ይህ የሚሆንበት የሌብነት የወንብድና ስርዓት ሲሆን የፓቶክራሲ ወይ ደግሞ ካኪስቶክራሲ ደካሞች በደካማነታቸው እየተመረጡ የአገዛዝ መዋቅር የሚቆጣጠሩበት ስርዓት ይፈጥራል ይላል። እንግዲህ ይህን ሳነሳ እንዳልኩት በአገር አቀፍ ደረጃ ይሁን በተለይ እኔ የሚመለከተኝ የትግራይ በመሆኑ ትግራይ ላይ ይሄ የፓቶክራሲና ካኪስቶክራሲ ማሳያ የሆኑ ነገሮች በህዝብ ጫንቃ ላይ ቨርቹ ሳይሆን ቫይስ ቨርቹ ላይ ወይ ደግሞ ውስጠ ብጽና ብቃት ልህቀት አቅም ሳይሆን ድክመት፣ ዋሾነት፣ አጨራሪነት፣ ተጠቃሚነት፣ አስመሳይነት የገዥነት ሐሳብ የተቆጣጠረበት ሁኔታ ስላለ ይሄ መዋቅርም አንዱ አሁን ትግራይ ያለችበት ሁኔታ ማሳያ ነው ብዬ ስለማስብ ከዛ አንጻር ያያችሁልኝም እንድትሄዱ ነው። ሶስተኛው ጽንሰ ሐሳብ የተዋስኩት ከጆሃን ጋልቱንግ እና ዣን ፖል ሌድራሽ የሚባሉ ሁለት ዓለም አቀፍ የሰላምና ጥናት ተመራማሪዎች ታዋቂዎች ናቸው። ይህን ያመጣሁበት ምክንያቱም መግቢያ ላይ የመገናኛ ብዙሃን ሚና በሰላም ግንባታ የሚል ኤሌመንት ስላለው ለመሆኑ ሰላም ምንድነው ከሚለው ጋር ማያያዝ ስላለብኝ ነው ይሄን የተጠቀምኩት። እንደ ጆሃን ጋልቱንግና ዣን ፖል ሌድራሽ አስተሳሰብ ሰላም ማለት የጦርነት ማቆም አይደለም። ጦርነት ያቆመበት ሰላም እሱ አሉታዊ ሰላም ይሉታል ወይ ደግሞ ኔጌቲቭ ፒስ ይሉታል። በሌላ መልኩ ደግሞ ሰላም የሚገለጸው ልክ እንደ ብርሃን በራሱ አዎንታዊ ነገሮች እንጂ ብርሃንን ጨለማ የሌለበት እንደማይባለው ሁሉ ሰላምም በራሱ አዎንታዊ ነገሮች የሚገለጽ በአዎንታዊ እሴቶች የሚገለጽ ነው ይልናል። ይህም አዎንታዊ ሰላም የሚኖረው ሰላም ስንል ፍትህ ሲኖር፣ ህግ ሲገበር፣ የሰው ልጅ ነፃነት የተጠበቀ ሲሆን፣ ሰዎች ሲተማመኑ፣ ተቋማት ሲሰሩ፣
የመብት ጥሰቶች ሲቆሙ፣ የፖለቲካ ተሳትፎ ሲበረክት፣ በአጠቃላይ አዎንታዊ የአእምሯዊ፣ አካላዊ፣ ስነልቦናዊና መንፈሳዊ ሀሴቶች የሚበዙበት ሁኔታ ሲፈጠር ይሄ ነው ሰላም ምንለው ይላል። ስለዚህ በትግራይ ሚዲያ የሚገነባው ጦርነት ያልተመለሰበት ሁኔታ ብቻ ሳይሆን ፍትህ ያለበት ሰላም ከማምጣት አንጻር ከእንደዚህ አይነት አዎንታዊ ሰላም ማሰብና ኢንቪዥን ከማድረግ አንጻር ልናየው ይገባላሉ። ስለዚህ ይሄን ብዬ ከመግቢያ ያነሳሁትን አይነት ጽንሰ ሐሳብ መልሼ ትግራይ አሁን ምን ላይ ትገኛለች ብንል የትግራይ ድህረ ጦርነት ሁኔታ ከልዩ ሁኔታና ወደ ህገ መንግስታዊ መደበኛነት የመመለሽ ወይ ደግሞ የማሻገር ተግዳሮትን ምን ይመስላል ከሚለው አንጻር ያያዋለሁ። ስለዚህ በትግራይ የሚዲያ ሚና በትክክል ለመረዳት የአሁኑ ፖለቲካ ሁኔታ በሰላም ግንባታ በህገ መንግስታዊነትና በዲሞክራሲ ጽንሰ ሐሳብ መነጽር ማየት ያስፈልጋል። ይህ ስንል የፕሪቶሪያ ስምምነት ጦርነት ማቆሚያ ሰነድ ብቻ አልነበረም። እንዲያውም ከጦርነት ማቆም አልፎ ዋና ዓላማው ወደ ህገ መንግስታዊ ስርዓት መመለስ፣ የፈረሱ ህገ መንግስታዊ ተቋሞችን መገንባት፣ ወደ ህግ የበላይነትና ወደ መደበኛ ሲቪል አስተዳደር መመለስ ነበር። ይሁን እንጂ እንደ አጋምቤ እንዳለው የጦርነቱ አስቸኳይ ሁኔታ ወደ አስተዳደራዊ ቋሚ መዋቅርነት ተሸጋግሯል ወይ ደግሞ ቢሮክራቲክ አድሚኒስትሬሽን እስኪሆን ያደረሰ ሁኔታ ነው የተፈጠረው። ያ ስል ምን ለማለት ነው? አስቸኳይ ሁኔታ ለሆነ ጊዜ የምንጠቀመው መንገድ ሆኖ እያለ አሁን ግን ኖርማል ሲን ወይ ደግሞ መደበኛነትን ተክቶ ቢሮክራቲክ አድሚኒስትሬቲቭ መዋቅር የሆነበት ሁኔታ እንዲፈጠር አድርጓል። ለዚህም ዋና ሁለት ተጠያቂዎች የፌዴራል መንግስቱና አሁን የትግራይ የአገዛዝ መዋቅሩን የያዘው ገዢ ቡድን ነው። ይህ ማለት ደግሞ የሰላም ስምምነቱ የጦር መሳሪያዎችን ለማቆም የረዳ ቢሆንም የህገ መንግስታዊ ተቋማትን፣ የህዝብ መተማመንን፣ የህግ የበላይነትን፣ በዘር ማጥፋት የተጎዳው ማህበረሰብ አእምሯዊ፣ ስነ ልቦናዊ፣ መንፈሳዊ እንዲሁም ማቴሪያላዊ ካሳና ዳግመ ህንጸት ሳያገኝ ሙሉ በሙሉ የተሰደደው ህዝብ ሳይመለስ ግዛቱ ሳይመለስ ትግራይ ራሷ በገነባቸው ህገ መንግስታዊ ስርዓት ወደ ተመልሳ እንዳትገባ በሚያደርግ መልኩ ስላልተመለሰች አሁንም ትግራይ በምን ሁኔታ ላይ ያለችው በስቴት ኦፍ ኤክሰፕሽን እና ፐርማነንት ኢመርጀንሲን እንደ አንድ የመንግስት የአስተዳደርና የአገዛዝ መዋቅር እንዲሆን ያደረገ ሁኔታ ውስጥ ትገኛለች። ስለዚህ ከዚህ የተነሳ ዛሬ በትግራይ ያለው ዋና ጥያቄ ህገ መንግስታዊነትን እንዴት እንገንባ የሚለው ብቻ ሳይሆን የተራዘመ አስቸኳይ ጊዜ ሁኔታ እንዴት እናቆማለን? ይሄ ሁኔታ ደግሞ እንደ አንድ ኖርማል የመንግስት አሰራርና መዋቅር ሊቀጥል የማይገባ በመሆኑ ይሄን ከማስቆም አንጻር ትግራይን ወደ ህገ መንግስታዊ መሰረት ለመመለስ ያሉ ዲስኦርደርሊ የሆኑ ሁኔታዎች ቅድም ስጠቅሳቸው የነበርኩት አብነት ልክ እንደ ፓቶክራሲና ካኪስቶክራሲ የሌቦች፣ ወንበዴዎች፣ አመፀኞች ወይ ደግሞ የማይገባቸው ኃይሎች ህዝብ ላይ ፍላጎታቸው ጭነው የሚሄዱበትን ሁኔታ ሲሆን እንደ ሀገር በኢትዮጵያ ደረጃም ባይሆንም ግን እኔ የሚመለከተኝ የትግራይ በመሆኑ ትግራይ ላይ ይሄን አውጥተን እንዴት ነው ወደ ህገ መንግስታዊ ስርዓት ልመልስ የምንችለው? ያን ስናደርግ ደግሞ የህዝብን ፍላጎት ጥቅምን መሰረት ያደረገ እንዴት እናደርጋለን በሚለው ላይ ሊያተኩር ይገባል። ለምን ትግራይ ያለችው እንደዚህ አይነት ሁኔታ ውስጥ ስለሆነ። ስለዚህ ከዚህ አንጻር ሚዲያና የሰላም ግንባታ በየቅድም ካነሳሁት ከጆሃን ጋልቱንግና የዥን ፖል ለደራሽ ጽንሰ ሐሳቦችን ተጠቅሜ ደግሞ አሁንም ተመልሼ ትግራይ ያለው ሰላም ምንድን ነው ብለን ስናይ ጆሃን ጋልቱንግ እንደሚለው ሰላም የሚጀምረው ጠመንጃ ዝም ሲል አይደለም። ሰላም የሚጀምረው ፍትህ ሲመለስ፣ ፍርሃት ሲቀንስ፣ ተቋማት ሲገነቡ፣ ዜጎች ከጦርነት ሰቆቃ ከደረሰባቸው ጦርነት ስቃይ ሰቆቃ ሲድኑ፣ ሲካሱ፣ መብታቸው ሲከበር እንዲሁም መሰረታዊ ፍላጎታቸው ሲሟላ ነው ይላል። ይህ ማለት ደግሞ ምን ይለዋል በእንግሊዝኛ? reducing violence and increasing justice ነው። ይህ የሚሆንበት ሁኔታ ሲመጣ ነው ሊገነባ የሚችለው ይልናል። ስለዚህ ከዚህ አንጻር የሚዲያውን ሚና ለማየት በዚህ መሰረት ሚዲያ የሚያገለግለው አዎንታዊ ሰላም ወይ ደግሞ ጦርነት የሌለበት ሁኔታን እንዲፈጠር ወይ ደግሞ እሱ እንዲቀጥል የማድረግ ሁኔታ ወይ ደግሞ ጦርነት የለም የሚለው ሁኔታ እንደ ሰላም እንዲያይ ብቻ ሳይሆን አዎንታዊ ሰላም እንዲመጣ ከማድረግ አንጻር ፍትህ፣ እውነት፣ ማህበራዊ መተማመን፣ ተቋማዊ መረጋጋት እና ዜጎች ወጥቶ የመግባት ብቻ ሳይሆን መሰረታዊ አዎንታዊ መብቶቻቸው የሚከበርበት ሁኔታ እንዲፈጠር ከማድረግ አንጻር ሚዲያው እዚህ ጋር ሊሰራ ይገባል። በተለይ ሁለተኛው ጉዳይ ከዚህ ከሁለቱ ፈላስፎች ከሚሉት አንጻር አንደኛ ህገ መንግስታዊ ስርዓት ስናስብ ፕሪቶሪያ አግሪመንት ግጭት
አቁሞ ሊሆን ይችላል፣ ጦርነት አቁሞ ሊሆን ይችላል፣ ወይ ደግሞ የተወሰኑ ጉዳዮች ፈቶ ሊሆን ይችላል። እሱ ምን ይሉታል? ግጭት መፍታት ይሉታል፣ ኮንፍሊክት ሪዞሉሽን ይሉታል። ዋናው ግን ግጭትን ወደ በጎ የመቀየር ወይ ደግሞ ጂን ፖል ኦደራሽ እንደሚለው ኮንፍሊክት ትራንስፎርሜሽን የመስራት ሂደት ነው ዋናው ዓላማ አሁን ትግራይ የሚያስፈልጋት። ለምን ግጭት የፈጠራቸው ሁኔታዎችን ወደ በጎ መቀየር ወይ ደግሞ ትራንስፎርም የምናደርግ ከሆነ እነዚህን ለማድረግ ደግሞ ምን ያስፈልገናል? የሚከተሉት ጉዳዮችን ከመስራት አንጻር ሚዲያው ሊሰራቸው ይገባል ብዬ አስባለሁ። አንደኛ ዋናው መስተጋብራዊ ነው። የግጭት ሁኔታ ወይ ድህረ ጦርነት አይደለምና ዘርፈጅ የሆነ ጦርነት ተፈጽሞብህ የሆነ አይነት ግጭት ሲፈጸም ምንድነው ዋናው የሚያበላሸው? ኳሊቲ ኦፍ ሪሌሽንሺፕ ነው የሚያወድመው። ስለዚህ ምንድነው አንደኛው ዋና የዘላቂ ሰላም ግንባታና ግጭትን ወደ በጎ የመለወጥ ሂደት አንዱ የተሰበሩ ግንኙነቶችን መመለስ ወይ ሲጠግኑ፣ መታመን ሲመለስ ወይ ሲመለሱ፣ የተጎዱ ሰዎች የታፈኑ ህዝቦች ድምጻቸው ሲሰጥ። የትግራይ ህዝብ አሁን ድምጹ ታፍኗል፣ መብት የለውም። በሁሉም አቅጣጫ በፌደራል መንግስት የሚያገኘው ነገር የለም፣ በራሱ ገዥ መደብ እየታፈነ ያሉ። ይሄ የተጎዱ ሰዎች ድምጽ እንዲያገኙ ሲሆኑ እውነት ሲገለጥ ማለት ለእውነት ሲኖር እውነት ሲገለጥ እውነት ማድረግ ሲጀመር ፍትህ ሲሰፍን በመጨረሻ ሁሉ በፖለቲካ ሲሳተፍና ይሄን ሁሉ ሊያቅፍ የሚችል ደግሞ መደበኛ የሆነ የፖለቲካ ሂደት ሲመጣ ያኔ ማህበረሰብ የግጭት ግንኙነቱን ወደ በጎ ለወጠው ይባላል። ያኔ ሲሆን ስለ ህገ መንግስታዊ ስርዓት ወደ ቦታው መመለስና ወደ ኖርማልሲ ልናስብ እንችላለን። ስለዚህ ሚዲያውም በዚህ አንጻር ሊሰራ ይገባል የሚል እምነት አለ። እነዚህ ሁሉ ግን አሁን ትግራይ ላይ የሉም። ስለዚህ ከዛ አንጻር መታየት አለበት። አምስተኛው ክፍል ሚዲያ ዲሞክራሲና የህዝብ የአደባባይ ሚናዎች አንጻር ነው ማየት እንፈልገው። እዚህ ላይ ሁለት ተጠቀምኳቸው ሶርሶች ወይ ደግሞ ዋና የጽንሰ ሐሳብ ማሳያዎች፣ አንዱ ቫክለቭ ሃቨል ዋና የሰላማዊ ትግል ጸሐፊ ነው። ዘ ፓወርለስ የሚል መጽሐፍ አለ። ሁለተኛው ሃና አረንት የኦቶሪታሪያኒዝም ወይ ደግሞ ገዢ ወይ ደግሞ አምባገነናዊ ስርዓቶችና ጭራሽ አግላይ ጠቅላይ ስርዓቶች እንዴት መታገል እንዳለብን የሚያስተምር ነው። ሌላው በአጠቃላይ እነዚህ ሁለቱ ሐሳቦች ደግሞ የአደባባዩ ደግሞ የህዝብ አውድ ወይ የአደባባይ ዲሞክራሲ እንዴት መፍጠር እንዳለብን የሚያሳይ ነው። ስለዚህ እዚህ ላይም ማተኩረው ምንድነው? ሰዎች በፍርሃት ሳይሆን በነፃነት የሚናገሩበት፣ የሚከራከሩበት፣ የሚስማሙበት፣ የሚወያዩበት የህዝብ መድረክ የመፍጠር ሂደት አንዱ የዲሞክራሲ አውድ ነው። ስለዚህ በዚህ ረገድ ትግራይ ላይ አሁን የሚታየው ሁኔታ ግን አፈና፣ ሽመቃ፣ ፍርሃት እና ማስገደድ ነው። ስለዚህ የትግራይ ሚዲያ ዋና ታሪካዊ ኃላፊነት ይህ የህዝብ አደባባይ እንደገና መፍጠር ወይ ደግሞ እንደ አዲስ ሪጆቨኔት አድርገህ ማምጣት ነው። ይህ ሲባል ምን ማለት ነው? አንደኛ የተለያዩ የፖለቲካ አስተያየቶችን ማስተናገድ፣ የሲቪል ማህበራትን ማበረታታት፣ ምሁራንን ማሳተፍ፣ የወጣቶችና የሴቶች ድምጽ ማጉላት፣ የተጎዱና የቪክቲም ማህበረሰቦችን ውይይት ወደ ቦታ ማምጣት፣ የነዚህ የተጎዱ ሰዎች ፍትህ፣ ርትዕ፣ ካሳ እና እውቅና የሚያገኙበት ስራ መስራት ነው። ይህን ስናደርግ ነው እንግዲህ የህገ መንግስታዊ ስርዓቱ ወደ ቦታው ሊመለስ የሚችለው። ይህ ማለት ደግሞ ማንም አክተር በፌዴራል የሚሆን በክልል ደረጃ ያሉ ለህግ ተጠያቂነት የሚቀርቡበትን አውድ ማመቻቸት ሊሆን ይችላል። ስለምንድን ካል ምክንያቱም ዲሞክራሲ የሚጀምረው በምርጫ አይደለም። ምርጫ አንድ ጉዳይ ማስፈጸሚያ እንጂ ምርጫ በራሱ ኢንድ ስለማይሆን ራዘር ዲሞክራሲ የሚጀምረው በውይይት ነው፣ የተለያዩ አክተሮች የሚወያዩበት። ይህ የሚወያዩበት የህዝብ አውድ ከማንም ኃይል ተጽዕኖ ነፃ፣ ከወገንተኛ ፖለቲካ ነፃ፣ ሁሉም አይነት ሀሳቦች ሳይገረፉ፣ ሳይቀጡ፣ ሳይሳዱ፣ ሳይታሰሩ እኩል የመሆንና የመሳሳት እድል የመስጠት ሂደት ነው ዲሞክራሲ። እና ይህን ከማድረግ አንጻር የሚዲያ የመገናኛ ብዙሃን ይህን መስራት ይገባቸዋል የሚል እምነት አለኝ። በዚህ መነጽር ሲታይ አንዱ ምንድነው የሰላም ጋዜጠኝነት ወይ ደግሞ ፒስ ጆርናሊዝም ልንተገብር ይገባል። ለመሆኑ ፒስ ጆርናሊዝም ምንድነው ስንል በአብዛኛው ጊዜ ፒስ ጆርናሊዝም ማለት ወይ የሰላም ጋዜጠኝነት ማለት ክርክርን አለማቅረብ ወይ ስልጣንን አለመተች እንደሆነ የሚረዱበት አንዳንድ በተለይ ከአገዛዝ ጥቅም ፍላጎት አንጻር የሚቃኙ አስተሳሰቦች ያሉ ቢሆንም የሰላም ጋዜጠኝነት ማለት ግን ምን ማለት ነው? አንደኛ እውነትን መናገር፣ እውነትን ማድረግ፣ እውነትን ማጉላት፣ በእውነት ውስጥ መኖር ነው። ሁለተኛ ጥላቻን አለመስፋፋት፣ ጥላቻን፣ ክፋትን፣ አሉባልታን ወይ ደግሞ ሰብአዊነት ቀሚ የሆኑ ዲሁማናይዚንግ ናራቲቭስ አነጋገሮችን አለመጠቀም። ሌላው የግጭቱን ስር መንስኤ ማብራራትና ወደ በጎ የመቀየር ሂደትን ማስፋት፣ በሌላ መልኩ መፍትሄዎችን ማቅረብ እንጂ ትችቶች ላይ አለማተኮር፣ ሁሉንም ወገኖች ማዳመጥ፣
ወይ ደግሞ ማብቃትና ኤምፓወር ማድረግ በተለይ ደግሞ ቪክቲም ሰንተርድ በሆነ መልኩ የተጎዱ ሰዎችን ጥቅም፣ ፍላጎት፣ መሰረታዊ አንገብጋቢ ጉዳዮች እና መንፈሳዊ፣ ስሜታዊ እና የውስጥ ስብራቶችን በሚያሽር መልኩ የመስራት ሂደት የፒስ ጆርናሊዝም። ስለዚህ ተጣባቂነትም ነው፣ ማስተማርም ነው፣ ማንቃትም ነው፣ መታገልም ነው። እነዚህን ጠቅሎ የመያዝ የአክሽን ኤንድ ሪፍሌክሽን የማስተንተንም የተግባራዊ ሂደትም ልክ ፓወር ኦፍ ፍራይ እንደሚለው አክሽን ኤንድ ሪፍሌክሽን ፓራክሲስ በያዘ መልኩ ግን አዎንታዊ የሰላም ግንባታ ሂደቶች ላይ የመስራት ጉዳይ ስለሆነ በዚህ ረገድም ልንሰራ ልነቃ ይገባል። ስለዚህ በዚህ መሰረት በትግራይ የመገናኛ ብዙሃን ስትራቴጂካዊ ሚና ምን መሆን አለበት? ከህገ መንግስታዊነት ወደ ሰላም ግንባታ ሂደት እንዴት መሄድ አለበት በሚለው ጉዳይ ከላይ እንደተመለከትነው የአጋምፔ፣ የዥምፖል ልዝራሽ፣ ጆሃን ጋልቱንግ፣ ሃና አረንት፣ ለዊዥንስኪ እንዲሁም የተለያዩ ሀሳቦችን ጠምረን በመውሰድ በሚከተሉት አምስት ዋና ስትራቴጂካዊ ኃላፊነቶች ይኖሯቸዋል የሚል እምነት አለኝ። አንደኛ እውነትን ማድረግና መጠበቅ ወይ ደግሞ ጋርዲያን ኦፍ ትሩዝ መሆን። ይህ ማለት የፖለቲካ ቀውስ በተፈጠረበት ጊዜ የመጀመሪያው ተገዢ ሌላ ነገር ሳይሆን እውነት ነው ቪክቲም የሚሆነው። ስለዚህ ሚዲያ ከማንኛውም የፖለቲካ ወገንተኝነት፣ ጠባብ ጥቅም፣ ቡድናዊ ኃላፊነት ወይ ደግሞ የፖለቲካ የበላይነትና ወገንተኝነት ወጥቶ ለእውነት ታማኝ መሆን መቻል አለበት። ስለዚህ እውነትን ማድረግ፣ ስለ እውነት መቆም፣ እውነትን መጠበቅና ለእውነት መታገል አንዱ ሊሆን ይገባል ብዬ አስባለሁ። ምክንያቱም አሁን ትግራይ ላይ እውነት ታፍናለች፣ እውነት ተረግጣለች፣ እውነት ተገዳይ ሆናለች። ቫክለቭ ሃቨል እንደሚለው በእውነት ውስጥ መኖር ሳይሆን በውሸት ውስጥ መኖር ሊቪንግ ኢን ላይ ልክ እንደ አንድ መደበኛ ስርዓት ለማድረግና ኢንሽናላይዝ ለማድረግ የተሰራ ስላለ ነው። ሁለተኛው የህዝብ ውይይትና የህዝብ አውድ መገንባት ነው። አሁን በፖለቲካ አፈናና ቅድም እንዳልኩት ስቴት ኦፍ ኤክሰፕሽን ወይ ደግሞ ፐርማነንት ኢመርጀንሲ በማድረግ ትግራይ ላይ አስቸኳይ ጊዜ አዋጅ የሚመስል ሰዎችን የሚያፍን ድራኮናዊ ህግ ወጥቶ ማንም ሰው ሐሳቡን መግለጽ በራሱ የተሸማቀ የሚኖርበት ስለሆነ የህዝብ ውይይት አውድን መገንባት ያስፈልጋል። ለምን? ቅድም እንዳልኩት ዲሞክራሲ በምርጫ ሳይሆን በውይይት ነው የሚጀምረውና ዛሬ በትግራይ የሚያስፈልገው የፖለቲካ ውይይት የሁሉም ወገኖች፣ የምሁራን ውይይት፣ የወጣቶች ውይይት፣ የፖለቲካ የሴቶች ውይይት፣ የታጣቂ ወገኖችም ውይይት፣ የተጎዱ ወገኖች ውይይት፣ የገዢ ኃይሎችና በተለያዩ የልሂቃን የፖለቲካ ኃይሎች መካከል ውይይት ያስፈልጋልና ይህን መድረክ የህዝብ መድረክ እንዲገነባ ከማድረግ አንጻር የመገናኛ ብዙሃን ትልቅ ጨዋታ ይጫወታሉ ይምታል። ሶስተኛው ስልጣንን መጠየቅ፣ ስልጣንን መሞገስ፣ ስልጣንን መታገል ነው። ማለት ስፒኪንግ ትሩዝ ቱ ፓወር ጥራሽ ብቻ በቂ አይደለም። በአሁኑ ሁኔታ የሚዲያ ስራ ለማንኛውም መንግስት ወይ የፖለቲካ ድርጅት ጠበቃ አለመሆን ብቻ ሳይሆን ስልጣንን መጠየቅ፣ ስልጣንን መሞገት፣ ስልጣንን መታገል ሀቅ ብቻ ስለነገርከው በቂ አይደለም አሁን ባለው ሁኔታ። ለምን? አገዛዙ አሁን አግላይ ጠቅላይ የሆነበት ሁኔታ ስላለ ቶታሊታሪያን እየሆነበት ስላለ። ስለዚህ ሚዲያ ዋና ኃላፊነቱ ህግ ተከብሯል ወይ፣ ሰብአዊ መሰል ተጠብቋል ወይ፣ የተፈረሙ እንደ ፕሪቶሪያ የሚመስሉ ስምምነቶች ፈራሚዎችን ተጠያቂ በሚያደርግ መልኩ ተፈጽሟል ወይ፣ በዚህ ሂደትስ ተጎጂዎችን ማዕከል ያደረገ ነው ወይ፣ አሽሯል ወይ፣ የድህረ ጦርነት ድህረ ጄኖሳይዳል ወይ ደግሞ ድህረ ዘርፈጅ ጦርነት የተፈጠሩ ሰቆቃዎች እየሻሩ ነው ወይ፣ ቁስሎች ይጠገገዋል ወይ፣ የተጎዳ ህዝብ እውቅና አግኝተዋል ወይ፣ ፍትህ ተከብሯል ወይ፣ ተቋማት ግልጽነት እያላቸው ነው ወይ፣ ካልሆነ ደግሞ ለዚህ ሁሉ ነገር ተጠያቂ ማን ነው የሚሉትን ነገሮች አውጥተህ መጠየቅ፣ መሞገት፣ ለህግ ተጠያቂነት የሚሆንበትን ማምጣት ነው። ስለዚህ ፍትህን ማድረግ፣ እውነትን መናገር፣ ስለ እውነት መኖር እና ስልጣን መጠየቅ ወይ ደግሞ ስልጣን መሞገት ሶስተኛው ዋና ኃላፊነት ይመስለኛል እና ነውም ብዬ አምናለሁ። አራተኛው የሰላም ባህል ግንባታ ነው። ቅድም ስለው እንደነበረው እና ጆሃን ጋልቱንጉም ዥምፖል ልዝራሽም እንደሚሉት ሰላም አዎንታዊ ጉዳይ በመሆኑ የሰላም ጋዜጠኝነትና የሰላም ግንባታ ስናስብ የሰላም እሴት ግንባታ ወይ ደግሞ ካልቸር ኦፍ ፒስ የመገንባት ሂደትም ያስፈልጋል። ይህ ማለት የግጭት ምክንያቶችን በመረዳት አማራጭ መፍትሄዎችን በመስጣት ስትራቴጂዎችን በማቅረብ ብቻ ሳይሆን በሰው ልጅ አሳሰብ፣ ባህሪ፣ ምርጫ እና ቀን ተቀን ህይወት ውስጥ አወንታዊ ሐሳቦችን፣ ፍቅርን፣ መተሳሰብን፣ ይቅርታን፣ ምህረትን እነዚህን ሁሉ እያሰበ እንዲሄድ በሚያደርግ መልኩ የመስራት ጉዳይ ያስፈልጋል። ይህ ስላሁን ትግራይ ከጄኖሳይድ ወይ ደግሞ ከዘርፈጅ ጦርነት ወጥታ ፍትህ ሳታገኝ፣ እውቅና ሳታገኝ፣ መብት ሳታገኝ ሰቆቃዋ ሳይድን እንዴት ነው እነዚህ ነገሮች የምናደርገው የሚል ነገር ሊጠየቅ ይችላል። ስለዚህ አፍአዊ ወይ አስመሳይነት ሊያስመስልም ይችላል። ይሁን እንጂ አንድ
እኔ ልክ እንደ አንድ የሰላም ተማሪ ብዙ ተመራማሪዎችም በተግባርም ያዩት ልክ እንደነ አርኪቢሾፕ ዶዝሞንድ ቱቱ ከፖስት አፓርታይድ እንዳዩት ከይቅርታ ውጭ መጻኢ ነገርህን ልትገልጡ አትችልም። ኖ ፊቸር ዊዝአውት ፎርጊቭነስ ነው የሚሉትና ባንረሳውም ይቅር ምንለው ለራሃችንና ለመጻኢ ነገራችን ስለሆነ እነዚህ ነገሮች ማድረጋችን ትግራይ እንድድን ቁስላችን እንዲጠግግ የወደፊት ራእያችን ማሰብ እንድንችል ስለሚያስችለን ከዚህ አንፃር ሪያሊስቲክ ወይ ደግሞ በእውነታ ላይ የተመሰረተ ምርጫ እንጂ ሐሳባዊ ወይ አይዲያሊዝም አይደለምና ይህን የማድረግ የሚዲያ ኃላፊነትም አለበት የሚል እምነት አለኝ። አምስተኛው ይህ እያደረክ ነው እንግዲያውስ የህገ መንግስታዊ ሽግግር ላይ ትኩረት ማድረግ የሚቻለው። ስለዚህ የሚዲያ ውይይት በግለሰቦች ዙሪያ መዞር የለበትም፣ በጠባብ ተቋሞች ዙሪያ መዞር የለበትም፣ በአንድ ገዢ ኃይል ዙሪያ መዞር የለበትም። ራዘር ህገ መንግስታዊነት እናስብ ከሆነ እንዴት ተቋማት ይገነባሉ፣ እንዴት የህግ በላይነት ይመለሳል፣ እንዴት የሽግግር ፍትህ ይተገበራል፣ እንዴት ዘላቂ ሰላም ይፈጠራል፣ እንዴት የተጎዱ ወገኖች እንደ ትግራይ የትግራይ ህዝብ የመሰለ የተጎዳ ማህበረሰብ እንዴት ይካሳል፣ የሚገባው ነገር እንዴት ያገኛል። አሁንም በኢሰብአዊ በሆነ ሁኔታ በረሃብ በጠኔ በበሽታ የሰብአዊ ክብርን በሚቀሙ ሁኔታ በኬንዳ ውስጥ የሚኖሩ ሚሊዮኖች ተጋሩ ወደ ህገ መንግስታዊ ቤታቸው ወደ የአባታቸውና የአባቶቻቸው ግዛት ወደ ሆነው ወደ ቦታቸው ወደ መራት እንዴት ይመለሳሉ የሚሉትን ነገሮች ሁሉ በመስራት እነዚህን በመተግበር ነው እንኪያውስ የህገ መንግስታዊ ስርዓት ግንባታው የሚፈጸመው የሚል እምነት አለኝ። ስለዚህ ከዚህ አንፃር ሚዲያ እነዚህ ተግባሮችን በማድረግ አጠቃላይ ኃላፊነቱን ሊወጣ ይችላል የሚል እምነት አለኝ። ይህ ካልኩ ዘንዳ በስተመጨረሻ የፖሊሲ ምክረ ሐሳቦች የሚመስሉም ያው የፖሊሲ ተመራማሪም ስለሆንኩኝ የምሰራበትም የፖሊሲ ተቋም ስለሆነ በእርግጥ እዚህ ጋር አንድ ዲስክሌመር ያለው በተቋሙ ወክዬ አይደለም እዚህ ያለሁት የራሴን ግላዊ እምነትና አቋም ማንጸባረቀው ግን ሙያዬን ይዤ ነው የመጣው። ስለዚህ በዚህ ረገድ የፖሊሲ ሐሳቦችም እግረ መንገዴ ጠቁሜ ልለፍ። አንደኛ የመገናኛ ብዙሃን የፖለቲካ ቡድኖችን የፕሮፓጋንዳ መሳሪያ መሆን የለባቸውም። ይህም የሚሆንበት አካሄድ መሰራት አለበት። በሌላ መልኩ የፕሪቶሪያ ስምምነት ትግበራ በተከታታይ በሙያዊ ጋዜጠኝነት ሊከታተሉ ሊሞግቱና ሊያጋልጡ ይገባል። ሶስተኛ ለሁሉም የፖለቲካ አስተያየቶች እኩል የውይይት መድረክ መፈጠር አለበት። አራተኛ ለወጣቶች፣ ለሴቶች፣ ለተፈናቃዮች፣ ለጦርነት ተጎጂዎች ልዩ የሚዲያ መድረኮች ሊዘጋጁና በአገር አቀፍ ይሁን በክልል ደረጃ እነዚህ ድምጾች የታፈኑ ድምጾች ሊሰሙ የሚችሉበት መድረክ ሊሰሩ ይገባል። አምስተኛ የሰላም ጋዜጠኝነት ወይ ደግሞ ፒስ ጆርናሊዝም ስልጠና አቅም በሁሉም ሁኔታ አለው ሊባል ስለማይችል ስልጠና የአቅም ግንባታ እንዲሁም የንቃት እና ያስተውሎት አቅም ማስፋት ስራዎች ሊሰጡ ይገባል። በሌላ መልኩ ደግሞ ዘመኑ ቅድም እንዳልኳችሁ ፖለቲካ ባልተረጋጋበት ህገ መንግስታዊ ስርዓት በፈረሰበት በተለይ ደግሞ እንደ ትግራይ ባሉ በዘርፈጅ ጦርነት ማግስት አሁንም አንደር ድሮስ ኦፍ ዋር የሚኖር ማህበረሰብ ውስጥ ሆነ ሀቅ ነው ጉዳይ የሚሆነውና ፋክት ቼኪንግ ኢንስቲትዩሽንስ እና ተግባራት የሚስፋፉበት ሁኔታ መፍጠር ያስፈልጋል። ሌላው ሚዲያ የጥላቻ ንግግርም በማስተናገድ ፈንታ የማህበረሰብ መተማመን የሚገነቡ ፕሮግራሞች የሚያቀርቡበት ጋይዳንስ ወይ ደግሞ ጋይድላይን ኦር ስታንዳርድ እንዲኖራቸው ማድረግም ያስፈልጋል። በሌላ መልኩ የሲቪል ማህበረሰብ ዩኒቨርሲቲዎችና የሚዲያ ተቋማት በጋራ የሰላም ውይይቶችን ሊያዘጋጁ፣ በዚህ ረገድ ደግሞ ሚዲያ እነዚህን ከመቃኘት ሀሳብ ከማበርከት አልፎ ተሳታፊ ሆኖ የሚካሄድበት ሁኔታ መፍጠር አለበት። በዚህ ሂደት ሁሉ የህግ የበላይነትና የተቋማት ግንባታ በሚዲያ የቀዳሚነት አጀንዳ እንዲሆን ማድረግ ይገባል። ይህ ሲባል ህገ መንግስታዊነት የሚባል ነገር ካለ አንዱ የህገ መንግስታዊነት መከበር ማለት ትግራይ ወደ ህገ መንግስታዊ ስርዓቱ ልክ በስምምነቱ መሰረት ግዛቷ ተመልሶ ህዝቧ ተመልሶ ባሉ የፖለቲካዊነቶች ተቀጥሎ ሁሉም ፖለቲካ ኃይሎች በዛ ማዕቀፍ ውስጥ ገብተው በፖለቲካ ዲስኮርስ ውስጥ ገብተው እየተወያዩ ሰጥቶ በመቀበል ሂደት ትግራይን ወደ ህገ መንግስታዊ ስርዓት የሚመለስበት ሂደት የመሙገት ጉዳይ የሚዲያ ኃላፊነት ይሆናል። በስተመጨረሻ የሚዲያ ስራ ህዝብን ለማስደሰት ሳይሆን የፖለቲካ ቡድንን ለማስደሰት ሳይሆን አንድን ገዢ አካል ወይ ደግሞ መንግስት ድጋፍ ለማግኘት ወይ ተወዳጅነት ለማግኘት ሳይሆን ህዝብን በእውነት ውስጥ ለማኖርና ለማገልገል መስራት እንዳለበት ማጠየቅ ፈልጋለሁ። በአጠቃላይ እስካሁን ባልኳቸው ሁኔታዎች አጋምቤ ያለው ወይ ደግሞ ሎበጆስኪ ያለው ሌሎች ተመራማሪዎችም ያሉት አንድ ማህበረሰብ ሰላም ስምምነት ከፈጸመ በኋላ ከስቴት ኦፍ ኤክሰፕሽን ወጥቶ
ወደ ኖርማል ወይ ደግሞ መደበኛ ህገ መንግስታዊ ስርዓት መግባት ያለበት አሁንም በስቴት ኦፍ ኤክሰፕሽን እንዲኖር ማንም የፈለገውን ህግ እንደሌለ ግን ደግሞ ህግ በሌለበት ህግ አውጥቶ ህዝብን እንዲጨቁን እንዲያሰቃይ እንዲያንገላታ የሚያደርግ ሁኔታዎችን የፈጠሩ ኃላፊነት የሚመለከታቸው የፌደራል መንግስት እንዲሁም ትግራይ ላይ የገዢ ኃይሎች ብቻ ሳይሆን እኔም እንደ ግለሰብ ልክ እንደ አንድ ምሁር ልክ እንደ አንድ ዜጋ የሚገባን ነገር ባለመስራት ስለሆነ ስለዚህ ሚዲያው እነዚህ ነገሮችን በመቀየር ወደ ህገ መንግስታዊ ስርዓቱ የመሄድ ሂደቶች እንዲፋጠኑ ከማድረግ አንፃር አስቀድሜ ያነሳኋቸውን ሐሳቦች ሞገቶች እንዲሁም የመፍትሄ ሐሳቦችና የፖሊሲ ምክረ ሐሳቦች እነዚህን በመተግበር ችግሩ ላይ የተወሰነ አወንታዊ አስተዋጽኦ ማድረግ ይቻላል የሚል እምነት አለኝ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።